ታሪካችን የሚጀምረው በ1999 ዓመተ ምህረት ሲሆን የሰው ልጅ በቴክኖሎጂ ተራቋል ተብሎ ሙሉ በሙሉ በሚታመንበት በዚህ ዘመን በጃፓን ውስጥ ጃንጂራ በተባለች ከተማ ወደሚገኝ የኒውክሌር ኃይል ማመንጫ ያመጣናል። እዛም ጆ የተባለ ታታሪ አሜሪካዊ የኒውክሌር ኃይል ማመንጫ ተቆጣጣሪን እንተዋወቃለን። እሱም ከሚወዳት ሚስቱና አብራው ከምትሰራው ኢንጂነር ሳንድራ ጋር በቅርበት ይሰራ ነበር። ሁለቱም ፎርድ የተባለ ወንድ ልጅ ነበራቸው። እነዚህ ባልና ሚስት ቤታቸውን ብቻ ሳይሆን አንድ ትልቅ የኒውክሌር ኃይል ማመንጫን የማስተዳደር ከባድ ኃላፊነትንም ይጋሩ ነበር። አንድ ቀን ይሄ ተረጋጋ የሚመስለው ህይወታቸው አሰቃቂ ክስተት ገጠመው። የኒውክሌር ኃይል ማመንጫው በማይብራሩ የመሬት መንቀጥቀጦች መናወጥ ጀመረ። እነዚህ መንቀጥቀጦች ከተለመዱት የተፈጥሮ የመሬት መንቀጥቀጦች የተለዩ ያልተለመዱና የኒውክሌር ኃይል ማመንጫው ካለበት ጥልቀት በሚመጡ አስደንጋጭ ጩኸቶችም የታጀቡ ነበሩ። ጆ ነገሩ ስላላማረው ባልደረቦቹን ይህ ቀላል የመሬት መንቀጥቀጥ እንዳልሆነ ይልቁንም ጥልቅና አጥፊ ከእውቀታቸውም በላይ የሆነ ኃይል እንዳለ በፍርሃት ነገራቸው። ጆ ይህንን ተናግሮ ሳይጨርስ የኒውክሌር ኃይል ማመንጫው ዋና ክፍል ፈነዳ። በእነዚህ የትርምስ ደቂቃዎች ውስጥ ሳንድራ በመንቀጥቀጡ ከተጎዳ የኒውክሌር ክፍል ውስጥ ነበረችና ፍንዳታው ከለቀቀው መርዛማ ጋዝ ለማምለጥ ከባልደረቦቿ ጋር ሽሽት ጀመረች። ጆ ሚስቱ በመንቀጥቀጡ ከተጎዳውና መርዛማ ጋዙን በፈነዳበት ክፍል እንደነበረች በመረዳቱ ከመቆጣጠሪያ ክፍል ውጪ ሆኖ ፍንዳታው የለቀቀውን ጋዝ ለማሸግ በሩ ላይ ሆኖ ይጠብቃት ነበር። ሳንድራ ግን ልትደርስ አልቻለችም። ጋዙ ከወጣ ሚሊዮኖቹን መጨረሱ ነውና ይህንን የሚያውቀው ጆ መርዛማው ጋዝ ለመውጣት ሲቃረብ በሩን ይዘጋዋል። በሚያሳዝን ሁኔታ ግን ጋዙ በር ላይ ከደረሰ ከቅጽበት በኋላ የሚወዳት ሚስቱ ደርሳ ነበር። እንደማትተርፍ አስቀድሞም ገብቷት ነበርና በመጨረሻ ቃሏ ልጃቸው ፎርድን እንዲንከባከበው ነግራው ታሸልባለች። ጆ የዛን ቀን የሥራ ቦታ ውድመትና ከሳንድራ ጋር የነበረውን ሕይወት አሳዛኝ ፍጻሜ በዓይኑ ተመለከተ። ይህ ቁስል ፈጽሞ የማይሽርና ለብዙ ዓመታትም የሕይወት ጠባሳ ሆኖ የሚዘልቅ ሆነ። ዓለም ለተፈጠረው እልቂት መልስን ሲፈልግ የጃንጂራ አደጋ ተፈጥሯዊ የመሬት መንቀጥቀጥ ነው ተባለ። ሆኖም በዚህ በጥንቃቄ በተዘጋጀ ውሸት ስር ትልቅ ለይቶ ማቆያ ክፍል በሚገርም ፍጥነት በተበላሸው የኒውክሌር ኃይል ማመንጫ ዙሪያ ተቋቋመ። ቦታው ወጣ ያለና ከባድ ጥበቃ የሚደረግለት ክልል ነበር። አደገኛ የኒውክሌር ጨረሮች ለመያዝ የተገነባ ነው ይባል እንጂ ምድር ጥንታዊና ግዙፍ ፍጥረታትን እንደያዘች ከነሱም አንዱ ከእንቅልፉ እንደነቃ ከሰው ልጅ መረዳት የራቀ አስፈሪ የሆነ እውነትን ለመደበቅ ጭምር ነበር ይህ የተቋቋመው። ሳንድራ የመጨረሻዋን እስትንፋስ ስትተነፍስ ባየውና ባይኑ ከተመለከተው ማስረጃ የተነሳ ጆ ለሚቀጥሉት አሰቃቂ 15 ዓመታት ሕይወቱን ሙሉ እውነት የዛን ቀን ምን እንደተፈጠረ መልስ ፍለጋ ጥናት ሲያደርግ ኖረ። ከ15 ዓመት በኋላ በ2014 ዓመተ ምህረት የጆ ልጅ ፎርድ ጋር ታሪካችን ይወስደናል። አሁን በዩናይትድ ስቴትስ የባህር ኃይል ውስጥ ብቃት ያለው የፍንዳታ መሳሪያ አስወጋጅ መኮንን ሆኗል። ከተሰማራበት ስምሪቱ ተልእኮውን ጨርሶ ወደ ሳን ፍራንሲስኮ ወደ ቤተሰቡ ይመለሳል። ቤት አዛኝ ነርስ የሆነችው ሚስቱ ኤሊና ትንሹ ልጃቸው ሳም በጉጉት ይጠብቁት ነበር። ከብዙ ጊዜ በኋላ ዳግም መገናኘታቸው ደስታን የተሞላ ነበር። ይሁን እንጂ ይቺ ደስታቸው ብዙ አልቆየችም። አባቱ ጆ በተከለከለውና አሁንም በሚጠበቀው የጃንጂራ ለይቶ ማቆያ ዞን ውስጥ በመግባት ተይዟል የሚል አስቸኳይ ጥሪ ለፎርድ ደረሰው። ይሄ ፍንዳታው የተፈጥሮ አደጋ ነው የሚለው ትረካ የጆንን እምነት ሊያናውጠው አልቻለም። እሱ ለኒውክሌር ኃይል ማመንጫው መጥፋት ምክንያት የሆነ አሁንም በከለሉ ስፍራ ውስጥ ያለ አስከፊ ነገር እንዳለ ያምን ነበርና እውነቱን ፍለጋ አባዚያዊ ፍለጋውን ፈጽሞ አላቋረጠም። ፎርድ የአባቱ አባዜ ስላሳሰበው እሱን ወደ አሜሪካ ለመውሰድ ወደ ጃፓን ተጓዘ። ጆ ጃንጂራን ያጠፋው ነገር አሁንም በሕይወት እንዳለና በተበላሸው ስፍራም ውስጥ ያለውን የኒውክሌር ጨረር እየተመገበ ያለ ነገር እንዳለ ካገኘው መረጃ እርግጠኛ ሆኖ ያሳውቀዋል። የሚናገረው ነገር ለተራው ሰው እብደት ይመስል ነበር። ምንም እንኳን ወደ ተከለከለው ዞን ገብቶ ቢታሰርም የምርምር አባዜው አልለቀቀውምና አሁንም ተመልሶ ሊሄድ አቀደ። ፎርድ አባቱን አሳምኖ ለማስቀረት እንደማይችል ስለገባው ይሄ መጨረሻ እንደሆነ በማግባባት አባቱን ተከትሎ ወደ ተከለከለው ዞን ለመግባት ተስማማ። የጥበቃ ቦታዎችን በጥንቃቄ አልፈው በረጃጅም ሳርና በፈራረሱ የከተማዋ መንገዶች ውስጥ እያለፉ ሳለ ውሾችን ተመለከቱ። ያኔ ነበረ አየሩ ከኒውክሌር ኃይል ማመንጫው ፍንዳታ በኋላ የተበከለ እንደሆነ የተነገራቸው ውሸት መሆኑን ያረጋገጠው። የመኖሪያ ቤታቸው በተከለከለው ክልል ውስጥ ነበርና በዛ ሲያልፉ በጠባቂዎች በመታየታቸው ተይዘው የኒውክሌር ኃይል ማመንጫው ወደ ነበረው ቦታ ተወሰዱ። እዛ ሲደርሱ የሚያስደነግጥ ነገር ነበር የተመለከቱት።
የለይቶ ማቆያ ዞኑ ዝም ብሎ የተከለለ መሬት አልነበረም። እዛ ውስጥ የኒውክሌር ኃይል ማመንጫው በጋየበት ቦታ ላይ የተለየ ድምጽ የሚያወጣ ግዙፍና እንግዳ ኃይል የሚያመነጭን ፍጡር እየተከታተሉ ነበር ያገኟቸው። ጆ ሲለው የከረመው ነገር ልክ ነበር። የኒውክሌር ኃይል የሚመገብ የሆነ ፍጡር በቦታው የነበረውን ምርት ተጠቅሞ ላለፉት ዓመታት እያደገ ቆይቷል። ፍጡሩ እጅግ በጣም ግዙፍ ነበር። ከውስጥ በኩል ብርሃንን እያበራ እንግዳ ምት ያላቸው ምልክቶችን በአየሩ ላይ ያሰራጭ ነበር። ጆ ይህንን ሲረዳ የህይወት ዘመኑ አባዜ ከንቱና ውሸት እንዳልነበረ እርግጠኛ ስላደረገው እዛ የነበሩትን ሁሉ ከዛ ውስጥ ስለሚወጣው ፍጡር ያሳስባቸው ነበር። ጆ እዚህ የኃይል ማመንጫ ውስጥ ይሰራ እንደነበር የተረዱት አስተባባሪዎቹ ውስጥ ያለው ነገር እድገቱን እንዲያቆም የኒውክሌር ኃይሉን ለማቋረጥ ቢሞክሩም ብዙ ሳይቆይ ፍጡሩን የያዘው ሽፋን መሰንጠቅ ጀመረ። ጆሮ በሚሰነጥቅ ጩኸት ታጅቦ ከሽፋን ውስጥ አንድ አስፈሪ ብዙ እግሮች ያሉት ፍጥረት በኋላም ሙቶ ተብሎ የተጠራው ፍጡር ብቅ አለ። በዚህ ሁሉ ጆን አስቀድመው ከልጁ ፎርድ ለይተው ለጥያቄ ሲወስዱት ፎርድ በፖሊስ መኪና ውስጥ ተዘግቶበት ነበርና የዚህ ፍጥረት መውጣት አስከፊ ክስተት ተከትሎ በተፈጠረው ግርግር ከመኪናው ወጥቶ አባቱን ፍለጋ ይጀምራል። የፍጥረቱ መንቃት የተደበቀውን ማዕከል ሙሉ በሙሉ ከጥቅም ውጭ ያደረገው ባለበት ነበር አባቱ ከከፍታ ላይ ሲወድቅ የተመለከተው። ኮንክሪትና ብረቱን እያተራመሰ አውሬው ከገባበት የኒውክሌር ማመንጫ ጉድጓድ ሙሉ በሙሉ በመውጣት ክንፎቹን ዘርግቶ እየበረረ ወደ ደመናው ተሰወረ። በተፈጠረው ትርምስ ውስጥ ጆ ክፉኛ ተጎድቶ ነበር። በንጋታው የዓለም መገናኛ ብዙሃን የትርምሱንና የእልቂቱን መንስኤ በመደበቅ ጉዳዩ የመሬት መንቀጥቀጥ ነው በማለት ነበር ድጋሚ ዋሽተው የዘገቡት። ይህን ዜና የሰማችው ኤሊ ባሏ ፎርድን ማግኘት ባለመቻሏ መጨነቅ ጀምራለች። ፎርድ ከክስተቱ በህይወት ቢተርፍም አባቱ ጆ ግን ከፍተኛ ጉዳት ደርሶበት ነበርና ፈጥኖ ደራሹ አስቸኳይ ክትትል ያደርጉለት ጀመሩ። አሰቃቂው ክስተት ከተፈጠረ በኋላ ምርምሩን በበላይነት ሲያከናውኑት የነበሩት ዶክተር ሴሪናዋና ዶክተር ቪቪያን ጋር የአሜሪካ ጦር ተወካይ ወዳሉበት መጥቶ ከምርምር ጣቢያቸው ያመለጠ ፍጡር በመኖሩ ምክንያት ሞናርክ ከተባለው ድርጅታቸው እጅ ፍጡሩን የመቆጣጠር ኃላፊነት መረከባቸውን ያሳውቃቸዋል። ስለዚህ አብሯቸው እንዲመጣ ሲጠይቁት ሴሪናዋ ከመሄዱ በፊት ስለ አውሬው የሚያውቀው ነገር ይኖራል ብሎ ጆን ስለጠረጠረ ከልጁ ፎርድ ጋር አብሯቸው እንዲመጡ ያደርጋል። ሁለቱም ከዶክተሮቹ ጋር በሄሊኮፕተር ተጭነው ጉዞ ላይ እንዳሉ እንዳለመታደል ሆኖ ጆ ከደረሰበት ከፍተኛ አደጋ የተነሳ ህይወቱ ያልፋል። ምንም ቢሆን እድሜ ዘመኑን ሲለፋበት የነበረው ያባዜው እውነት ለከንቱ እንዳልነበረ ባይኑ ለማየት ታድለው ነበር ሄደው። ፎርድ አባቱ ከሞተ በኋላ ከመለቀቅ ይልቅ በሁለቱ ሚስጥራዊ ሳይንቲስቶች ፊት ይቀርባል። እነዚህ ሁለት ዶክተሮች የሞናርክ ቁልፍ ሰዎች ነበሩ። ሞናርክ የተባለው ድርጅት ታይተንስ በመባል የሚታወቁትን ግዙፍ ጥንታዊ ፍጥረታትን ለ10 ዓመታት በድብቅ ሲያጠና የቆየ ሚስጥራዊ ዓለም አቀፍ ድርጅት ነው። እነሱም ፎርድን ከጠሩት በኋላ ይህንን ሚስጥር ገለጡለት። የአባቱ አባዜዎች በሚያስደነግጥ እውነት መሆናቸውን ነገሩት። በ1950ዎቹ የተደረጉ የኒውክሌር ቦምብ ሙከራዎች ለዓለም ሕዝብ የተነገረው ለቀዝቃዛው ጦርነት ማስጠንቀቂያ ነው ተብሎ ቢሆንም ፍንዳታዎቹ ዝም ብለው ሙከራዎች አልነበሩም። ይልቁንም ጎድዚላ የተባለን ግዙፍ አውሬን ለመግደል የተደረጉ ተስፋ አስቆራጭና ከንቱ ሙከራዎች ነበሩ። ጎድዚላ ዝም ብሎ አውሬ ብቻ አልነበረም። እነዚህ ግዙፍ ፍጥረታትን በጥልቀት ሲያጠና የኖረው ሴሪናዋ ሲገልጸው እሱ የተፈጥሮ ኃይል ሲሆን ከጥንት ጀምሮ የምድር ጠባቂ ሆኖ የተፈጠረ ነበር። ይሄ ሙቶ ብለው የጠሩት ግዙፍ ፍጥረት ደግሞ የኒውክሌር ጨረር የሚመገብ ጥገኛ ፍጥረት ነበር። የሰው ልጅ ኒውክሌር ማበልጸግ ሲጀምር ምግብ ፈልጎ ወደ መሬት የላይኛው ክፍል መጥቷል። አሁን ታዲያ ፎርድን የፈለጉት አባቱ ጆ የነገረውንና ይህን ሚስጥር ለማስቆም ሊረዳው የሚችል ነገር ካለ ነበር። ፎርድ አባቱ ሲያወራው የኖረውን ልብ ብሎ ሰምቶት አያውቅምና ከአንድ ነገር ውጪ ሌላ የሚያስታውሰው ነገር አለመኖሩን ያሳውቃቸዋል። አንድ የሚያስታውሰው ነገር ቢኖር አባቱ ስለሚጣራ የአውሬ ድምጽ አብዝቶ ያጠና ነበር። ዶክተሮቹ ከዚህም ተነስተው አባቱ ጆ ሙቶ ሲጣራ ከሰማው ከሌላ ሙቶ ምላሽን ፍለጋ ይሆናልና ማጣራት ጀመሩ። ጆ እንደተጠረጠረውም ወደ ኋላ ሄደው ሲያጣሩ ለሙቶው ጥሪ ምላሽ የሰጠ ሌላ ፍጡር እንደነበር አረጋገጡ። አሁን ያመለጠው ሙቶ ሕፃን ነበር። ፍጡሩ ከሰውነቱ ላይ ኃይለኛ የኤሌክትሮማግኔቲክ ምት ያመነጭ ስለነበር በየመንገዱ ያሉትን ኤሌክትሮኒክስ ነክ ነገሮችን ሁሉ ጸጥ ያደርግ ነበር። አሁን ካመለጠ በኋላ ግን ገና ልጅ በመሆኑ ምግብን ፍለጋ ወደ ኒውክሌር ማበልጸጊያዎች ማቅናቱ አይቀርም። አሁን ላይ እነሱ ፈጥነው እንደምንም ብለው ሙቶውን በቁጥጥራቸው ስር ካላደረጉት እንደ ዶክተር ሴሪናዋ ጥናት ከሆነ አውሬውን ለማስወገድና ምድርን ከቀውስ የመጠበቅ ተፈጥሯዊ ባህሪ ያለው ጎድዚላ ከተኛበት መምጣቱ እንደማይቀር ያሳውቃቸዋል።
ከቆይታ በኋላ ጀነራሉ ህዋይ በተባለችው ደሴት አካባቢ የነበረ ኒውክሌር ቦምብ የጫነ ሰርጓጅ መርከብ መጥፋቱ መረጃ ደረሰው። ከዚህ የተነሳም ሙቶ ቦምብ ፍለጋ ሄዷል ብለው ስላሰቡ የእግረኛ ጦርና የውጊያ ጀቶችን ወደ ቦታው ላኩ። ሙቶው ቦምብ ከተመገበ በኋላ ተኩስ የከፈቱበት ወታደሮች ላይ በሚያመነጨው ኤሌክትሮኒክስ ኃይል የከተማውን የተወሰነ ክፍል ጸጥ ያደርጋል። በዚህ ጨለማ መሃል ፎርድ ከጃፓን ወደ ሳን ፍራንሲስኮ ጉዞ እያደረገ ነበር። የመብራቱ መጥፋት፣ የተሰማው ፍንዳታ፣ የተፈጠረውም የመሬት ንዝረት ህዋይ ደሴት ላይ የነበሩትን ሰዎች ድንጋጤ ውስጥ ያስገባ ነበር። ይባስ ብሎ ንዝረቱ ሌላ የቀሰቀሰው ነገር ነበር። ዶክተር ሴሪናዋ እንደገመተው ጎድዚላ ሙቶውን ፍለጋ ወደ ደሴቷ በፍጥነት እየመጣ ነበር። ፍጥነቱ የፈጠረው የባህር ማዕበል ቀስ በቀስ እያደገ በቅርብ የነበረችውን ከተማ ያጥለቀልቃታል። ከተማዋ በጎርፍና በጨለማ ተውጣ ሳለ በየህንጻው ላይ በተጠንቀቅ የቆሙ ወታደሮች ከባህር ውስጥ ወጥቶ በከተማው መሃል መራመድ የጀመረው ጎድዚላ ላይ መተኮስ ጀመሩ። መብራት ብዙ ሳይቆይ ይመጣል። የከተማው መብራት ግን ከጫካ የወጣው ሙቶውን ያጋለጠ ነበር። የሰው ፍጥረት የተባለ በተቻለው አቅም ሁለቱንም ፍጥረታት ለመግደል ተኩስ ቢከፍትም ምንም ጉዳት ሊያደርስ አልቻለም። እዚህ ጋር ነበረ ጎድዚላና ሙቶ ፊት ለፊት የተገናኙት። የመገናኛ ብዙሃን እውነቱን አሁን ላይ ሊደብቁት አልቻሉምና የሁለቱንም ፍልሚያ በቀጥታ ማስተላለፍ በመጀመራቸው ኤሊ ከሳን ፍራንሲስኮ ሆና ይህንን ጉድ ትመለከታለች። በንጋታው ሙቶ ከጎድዚላ ጥቃት በኋላ በሮ ወደ ምስራቅ አቅጣጫ የሆነን ነገር ፍለጋ ይሄዳል። ጎድዚላም ይህንን አውሬ አድኖ ሳያስወግድ የምድርንም ባላንስ ካላስጠበቀ አያርፍምና በባህር ውስጥ እየዋኘ በወታደር ታጅቦ ይሄዳል። ዶክተሮቹና ጀነራሉ የሁሉንም እንቅስቃሴ ይከታተሉ ነበር። ዶክተር ቪቪያን ሙቶ ለምን ገዳዩን ይጣራል በሚለው ግራ ተጋብታ ሳለ ጎድዚላ ጥሪውን ሰማ እንጂ ሙቶ ሲጣራ የነበረው ሌላ ነገር እንደሆነ ዶክተር ሴሪዛዋ በራለት። ይህ በእንዲህ እንዳለ የበለጠ አስደንጋጭ ክስተት ተፈጠረ። ሌላ በመጠን ከወንዱ ሙቶ እጅግ ግዙፍ የሆነች ክንፍ የሌላት ሴት ሙቶ በኔቫዳ ውስጥ በሚገኘው የኒውክሌር ቆሻሻ ማከማቻ ስፍራ ውስጥ ተገኘች። ሁለቱም ሙቶዎች ካሉበት ሆነው እየተጠራሩ መሆናቸውን ዶክተሮቹ ሲመለከቱ ጥሪው ለመራባት እንደሆነ አወቁ። ሰራዊቱ የእነዚህ ፍጡራን ዝርያ ከመብዛቱ በፊት ከወትሮ ከባድ መጠን ባለው ቦምብ ሰው ከሚኖርበት አርቀው በመውሰድ ጎድዚላን ጨምሮ በፍንዳታው ሊያጠፏቸው አቀዱ። ዶክተር ሴሪዛዋ ሙቶዎችን ለጎድዚላን ተዋቸው ባይ ነበር። የጀነራሉ ኃላፊነት ጥፋትን መቀነስ ነበርና የህዝቡን ዕጣ ፋንታ ለአንድ ግዙፍ አውሬ አሳልፎ ሊሰጥ አልፈለገም። ስለዚህ በእቅዳቸው መሰረት የኒውክሌር ቦምቦችን እንደ ወጥመድ በመጠቀም ሶስቱንም ግዙፍ ፍጡራን ወደ ውቅያኖስ በማውጣት ሁሉንም በአንድ ፍንዳታ ለማጥፋት ያቅዳል። ፎርድም በዚህ የወታደራዊ ዘመቻ ውስጥ ራሱን አገኘ። በሳን ፍራንሲስኮ የሚገኘው ቤተሰቡ ጋር ለመመለስ ፈልጎ የነበረ ቢሆንም ሙቶዎቹን ከሚያጠምዱበት ኒውክሌር ቦምብ የተወሰኑትን የማጓጓዝ ኃላፊነት ያለበት ቡድን ይቀላቀላል። ጉዟቸው ላይ ግን ሙቶዋ ኒውክሌሩ ያለበት ሸቷታልና ተከትላቸው ስትመጣ ያልጠበቁት እልቂት ነበር የገጠማቸው። ሙቶዋ አንዱን ቦምብ ተመግባ ከሄደች በማግስቱ የቀረው ሌላኛውን ቦምብ ለመውሰድ ሲመጡ ከእልቂቱ የተረፈው ፎርድን ያገኙታል። በዚህ ሁሉ ታዲያ ከኤሊና ከሳም ጋር ለመገናኘት በነበረው ብርቱ ተስፋ ተልእኮውን በስኬት ለማጠናቀቅ ፎርድ ይታገል ነበር። ግዙፎቹ ፍጥረታት እየተቃረቡ ሲሄዱ ሳን ፍራንሲስኮ ከተማ የመጨረሻ መዳረሻቸው መሆኗ ታወቀ። ከተማዋ ለሚመጣው አስፈሪ ግጭት የጦር ሜዳ ሆና ተዘጋጅታለች። ይህ በመሆኑ ኤሊና ሳምን ጨምሮ የከተማዋ ነዋሪዎችም ከተማዋን እንዲለቁ ይታዘዛሉ። ሽሽቱ ግን ስኬታማ አልነበረም። ሙቶዎቹን ለማጥመድ ሲወሰዱ ከነበሩት ግዙፍ ቦምቦች አንዱ ወዲያውኑ ነበረ በወንዱ ድንገተኛ ጥቃት ሰራዊቱ የተዘረፈው። ሁለቱም ሙቶዎች የሚያስፈልጋቸውን የኒውክሌር ኃይል እንዳከማቹ በመሃል ሳን ፍራንሲስኮ ይገናኙና ወንዱ የዘረፈውን ኒውክሌር እንደሰጣት ሴቷ እንቁላሎቿን ለመጣል የኒውክሌር ኃይሉንም ለመመገብ ትቀመጣለች። እዚህ ጋር ነበረ ከሙቶው ጥቃት የተረፈው የቦምብ ዕውቀት የነበረው ፎርድ ሙቶ የዘረፈውን የተጠመደው የኒውክሌር ቦምብ መሃል ከተማ ላይ ሳይጋይ በፊት ከከተማዋ ርቀው ወደ ባህር እንዲወስዱ ከተወሰኑ ልዩ ኃይሎች ጋር የታዘዘው። ይሄ ሁሉ ሲሆን ጎድዚላ በሚገርም ፍጥነት ወደ ሳን ፍራንሲስኮ ይደርሳል። በመሃል ከተማውም አስከፊው ፍልሚያ ተጀመረ። ጎድዚላ ልክ ከባህር እንደወጣ በዛ ጨለማ ሙቶው ጋር ተናነቁ። እልቂቱ ቀላል አልነበረም። በዚህ ሁሉ የሳን ፍራንሲስኮ ህንጻዎች ከአሸዋ እንደተሰሩ ይናዱ ነበር። ይህ በእንዲህ እንዳለ ፎርድና ቡድኑ ቦምቡ እንዳይጋይ ከጊዜ ጋር ሽቅድምድም ውስጥ ነበሩና በፓራሹት ወደ ከተማዋ እንደወረዱ ሴቷ ወደ ተቀመጠችበት አመሩ። የጎድዚላ መምጣት ሴቷ ሙቶ እንቁላሎቿንና ኒውክሌር ቦምቡን ትታ እንድትወጣ አድርጓታልና ፎርድ ከቡድኑ ጋር ይህን አጋጣሚ በመጠቀም ወደ ጎጆዋ ተመልሳ ሳትመጣ በፊት ቦምቡን ይዘው ወደ ባህር ሊሄዱ ይገባሉ።
እዛ ሲደርሱ ጎጆ ያደረገችው ጉድጓድ በበርካታ የሙቶ እንቁላሎች የተሞላ መሆኑን ተመለከቱ። በዚህ በኩል ሁለቱም ሙቶዎች ጎድዚላን እየተቀባበሉ ያጠቁት ነበር። ፎርድ እና ቡድኑ በቺኮላ ላይ ነበሩና ቦምቡን ተሸክመው ጉዞ ጀመሩ። ፎርድ ከመውጣቱ በፊት ግን የሙቶዋን እንቁላሎች ትቶ ሊሄድ አልፈለገምና ተቀጣጣይ ለቆ ያጋየዋል። ፍንዳታው ከጎድዚላ ጋር ስትፋለም የነበረችው ሴት ሙቶ ድረስ ተሰምቶ ነበርና ሁለቱም በፍልሚያው የተዳከመውን ጎድዚላን ትተው እንቁላሎቻቸው ጋር አመሩ። እዛ ያገኘችው ግን ከቡድኑ ወደ ኋላ የቀረው ፎርድን ብቻ ነበር። ሴቷ ሙቶ በቁጣ ቁልቁል አፍጥጣ ስትመለከተው በዚህች አሳቻ ሰዓት ሰማያዊ ብርሃን የሚያበራ ፍጡር ከጨለማው መሃል ተመለከቱ። ጎድዚላ ነበር። ይህ ጥንታዊ ፍጡር ከሰውነቱ በሚያመነጨው የኒውክሌር ኃይል ሙቶዋን እስክትደክም ድረስ ያነዳታል። ወታደሮቹ ይሄ እንግዳና አስደናቂ ክስተት ሳያዘናጋቸው በፍጥነት በቅርብ ወዳዘጋጇት ጀልባ አመሩ። የጎድዚላን ጥቃት ተከትሎ የመጣው ወንዱ ጋር መፋለም ሲጀምሩ ወታደሮቹ በሙቶዎቹ ምክንያት የጠፋውን የጀልባውን ሞተር ማንቀሳቀስ ጀመሩ። ያኔ ነበረ የጀልባዋ ኃይል የቀሰቀሳት ሴቷ ሙቶ ኒውክሌሩን ፍለጋ ተከትላቸው መምጣት የጀመረችው። ጎድዚላ ወንዱ ሙቶ በመጠኑ አነስተኛ ቢሆንም ክንፎች ስለነበሩት በዙሪያው የነበረውን ጭጋግ ለጥቅሙ ይጠቀምበት ነበርና ለማጥቃት ሲቸገር ይቆያል። ከብዙ ሙከራ በኋላ ነበረ እያንዳንዱን ጥቃቱን ያጠናው ጎድዚላ በግዙፍ ጅራቱ ያልጠበቀውን ምት ሰጥቶ በቅርብ ከነበረው ህንጻ ጋር በመቀርቀር ያሰናበተው። በዚህ ጥቃት ግን ህንጻው ተጎድቶ ነበርና ጎድዚላንም ጨፍልቆ ይቀብረዋል። በዚህ ሁሉ የተዳከመው ግዙፍ አውሬ ባለበት ሲወድቅ ፎርድ ከጀልባው አሸሽተው ሴቷ ጋር ተኩስ የከፈቱትን ቡድን አልፎ ቦምቡን ሳትወስደው በድብቅ ጀልባውን አስነስቶ ለመሄድ ይሞክራል። ግን ሙቶዋ ተመልሳ መታ ነበርና እንዳቀደው አልሆነም። ስለዚህም ግዙፍ አውሬ ጋር ድጋሚ ይፋጠጣሉ። ፎርድ ሽጉጥ ሲያወጣ እሷም ጥቃቷን ለመጀመር ስትጠጋ ነበረ ሞቷል የተባለው ጎድዚላ ደርሶ ሴቷን ሙቶ በሳቱ ከጥቅም ውጭ ያደረጋት። ፎርድ በወደቀበት ራሱን ከሳተና ነፍስ አድንም ደርሰው አንስተው ይዘውት ከሄዱ በኋላ ነበረ የተቀጠረው ቦምብ የጋየው። በንጋታው ሁሉም ወደ ነበረበት ሲመለስ ፎርድ ከባለቤቱና ከልጁ ጋር በሰላም ይገናኛል። በመሃል ባደጋው የተዳከመው ግን ድል ያደረገው ጎድዚላ ከፍርስራሾቹ መካከል ነቅቶ የድልን ድምጽ አሰማ። ሊያጠፉት ሲታገሉ እንዳልነበር አሁን ስራውን የተመለከቱት ሁሉ ምድሪቱን የታደጋት ፍጡር እያሉ ያሞጋግሱት ጀመሩ። ጎድዚላ የምድርን ተፈጥሯዊ ሚዛን እንዳስተካከለ የሰው ልጅ እንደዚህ ባሉ ግዙፍ ፍጥረታት ባሉበት ዓለም ውስጥ እንደሚኖር አሳስቦ ቀስ በቀስ ወደ ውቅያኖሱ ወለል ሲመለስ ታሪካችን ያበቃል።